ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ዕለተ ማክሰኞ ሰኔ 30 2018 በኢትዮጵያ ዘመን አቆጣጠር ጁላይ 7 2026 በጎርጎሳውያን የዘመን ስሌት እንደ ቅደም ተከተል የዕለተ ማክሰኞ ሶስት አጫጭር መረጃዎችን ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ዝግጅቱን ላይክ አድርጉ፣ ሀሳብ አስተያየታችሁን አካፍሉ። ባላችሁ የግንኙነት አውታር በፌስቡክ፣ በቴሌግራም፣ በዋትሳፕ ኤንዌይስ ባላችሁ የማህበራዊ ሚዲያ አማራጮች ለወዳጅ ቤተሰቦቻችሁ ሸር አድርጉት። በጋራ እንወያይበት። አንድ የሀሳብ ማዕከል ሆኖ ቢያገለግል ፍላጎቴ እንደሆነ ጋት ሚዲያ ደጋግሜ የነገርኳችሁ ማለት ነው። የጋት ሚዲያ ሜምበር ሆኖ ትንሽ ሳንቲም ወርሃዊ በመክፈል የተሻለ ጥራት እንዲኖር በሱፐርቻት በሱፐር ታንክስ እየደገፋችሁ ስለሆነ እጅግ የከበረ ምስጋና ይድረሳችሁ። የመጀመሪያው እንግዲህ ትናንትም ከትናንት በስቲያም እንዳልኳችሁ የህዝብ ተወካዮች ምክር ቤት የስልጣን ዘመኑ 5 ዓመት ነው እንደምታውቁት። በስድስተኛው ጠቅላላ ምርጫ የተመረጠው ይሄ በነገራችን ላይ ምክር ቤትም በፈተናዎች ውስጥ ያለፈ ነው። ከኮሮና ጋር ተያይዞ ከዛ ግጭቶችም ነበሩ። አካባቢው የአፍሪካ ቀንድ ጥቅል ኢትዮጵያ ውስጥም ያለው ፈጣን ለውጦች ይመዘገባሉ። በዛው ልክ ደግሞ የሚጎትቱ ኃይሎች አሉ። እነዚህን ሁሉ ፈተናዎች ተቋቁሞ የህዝብን ውክልና የመንግስትን ውክልና ምንም እንኳ የምክር ቤቱ ተጠሪዎች ወይም የምክር ቤቱ አባላት ተጠሪነታቸው አንድም ለመረጣቸው ህዝብ፣ ሁለትም ለህገ መንግስቱ፣ ሶስትም ለህሌናቸው ቢሆንም ጠቅለል ባለመልኩ እዚህም እዛም ወጣ ገባዎች ነበሩ። እንግዲህ የሄደውን አመስግኖ መሸኘት መልመድ መቻል አለብን። አንዳንድ ወቅት ይነሱ የነበሩ ጥያቄዎች ይሄ የኢትዮጵያ የህዝብ ተወካዮች ምክር ቤት ነው ወይንስ የኤርትራ ነው ወይስ የሱዳን ነው እስክትሉ ድረስ አንዳንዴ ሌላ ወጣ ያሉ ነገሮች ይታዩ ነበረ። ዙሮ ዙሮ በዚህ ሁሉ መሃል የመረጣቸውን ህዝባቸውን ሀገራቸውን ለህሌናቸው ለህገ መንግስቱ ታምነው አንዳንድ ጊዜ ደግሞ ያው ወጣ ገባም እያለ የተለያየ የብዝሃነት ድምፅ የተሰማበት ፈጣን የህግ ሪፎርሞች ስለነበሩ ተከታታይ ስብሰባዎች፣ ተከታታይ እሱን ማንበብ፣ መሻሻል አለበትን የሚባለውን ህግ እንዲሻሻል ማድረግ፣ ግብረ መልስ ሰዎችን መጠየቅ። በእያንዳንዱ ለምሳሌ የታክስ ሪፎርም ሲሆን የንግዱ ማህበረሰብ ማወያየት፣ ከታክስ ሪፎርም በፊት የሚሰሙ ጉዳዮች አሉ። ያን ሁሉ ሲሰራ የነበረ ነው። ዞሮ ዛሬ 30ኛ መደበኛ ስብሰባውን እንዲሁም አመታዊ ረፍቱን ወጣ ማለት ነው። በልዩ ሁኔታ ቢጠራ የሚችልበት በልዩ ሁኔታ ይኖራል። ይሄ ኤክስትራ ኦርዲነሪ ሴሽን የሚባለው። ዞሮ ግን ከዛሬ ጀምሮ እረፍት ይወጣሉ ማለት ነው። አይ ቲንክ ትናንት በስፋት ስለዳሰስ ነው ማገልገል፣ ህዝብን ማገልገል በዚህ ምክር ቤት ብቻ የተገደበ ሳይሆን በዕለት ከዕለት ኑሮ ጀምሮ በቀጣይ በሚመደቡበት የመንግስት ስራ፣ የግል ኃላፊነታቸው ማህበረሰቡ ውስጥ የተከበሩ የሚለውን ይዘው እንዲዘልቁ ጥረት የሚያደርጉ ይመስለኛል። ሰፋፊ ጥያቄዎች ተጠይቀዋል ዛሬ። ለነዛ ሰፋፊ ጥያቄዎች ክቡር ጠቅላይ ሚኒስትሩ ዲፕሎማሲያዊ ማለት በጣም ይሄ ስታንዳርድ ፖለቲካል ኔቸር ኖርሞችን የጠበቀ ምላሽ ነው የተሰጠው። ተነስተዋል። ለምሳሌ ፕሪቶሪያ የሰላም ስምምነትን በተመለከተ ትግራይ ውስጥ ያለው ሰላምን ለማደፍረስ የሚደረገውን እንቅስቃሴ በተመለከተ ሰፋፊ በየጊዜው በየቀኑ ሊባል በሚችል ደረጃ ትንኮሳ እንዳለ፣ ያን ትንኮሳ ግን በዚህም እኛም ብንገድል በዛም ቢገድሉን ምን ሞተው ምን ወድቀው እንደ ሀገር በጋራ ስለመሆኑ ህወሓት በተስፋ መቁረጥ በቀቢጸ ተስፋ ውስጥ ሆኖ በራሱ ያልቻለውን የሌላ ጉዳይ ለማስፈጸም ብሎ የሻዕቢያን ጉዳይ ለማስፈጸም የሚውተረተር ግን የትም የማይደርስ፣ ሻዕቢያ ደግሞ በተመሳሳይ ኢትዮጵያን ትግራይን እንደ ስትራቴጂክ ዴብዝ አድርጎ ኢትዮጵያን የህልውና አደጋ ነች ብሎ የሚያስብ ዘፍጥረቱም ራሱ ሻዕቢያ ወኤርትራ የሚባለው ሀገርም ኢትዮጵያን ከቀይ ባህር መነጠል መዝጋት የሚል እንጂ ዘንዋት የሚል በደንብ ያልተመለሰ
ጉዳይ መኖሩ በአጠቃላይ ቆንጆ ምሳሌ አቅርበው ቆንጆ ሜታፎር ልንለው እንችላለን። መጥረቢያ እንግዲህ መጥረቢያ ሲባል ብረቱ አለ፣ ራሱ መጥረቢያው እጀታው አለ፣ እጁን የሚይዘው። ስለዚህ ሻዕቢያም ህወሓትም መገልገያ ቁሶች ናቸው፣ ጉዳይ አስፈጻሚዎች ናቸው። ከዚያ ወጥቶ ተባብሮ መስራት አለብን፣ ልንሰራም ዝግጁ ነን በሚል ያቀረቡት አለ። ጦርነት ኢትዮጵያና ኤርትራ ወደ ውጊያም እንዲገቡ እውነት ለመናገር ኢትዮጵያና ኤርትራም እንዲዋጉ ማዕከላዊ መንግስት ከትግራይ መንግስት ጋር እንዲዋጋ መሻቶች መፈለጎች አሉ። ከዚያም ከዚህ አንዳንዱ ዝም ብሎ ለምን እንዲሆናል በቃ ህግ ምናምን መከበር አለበት ምናምን ብሎ የሚፈልግ ሌላው ሂሳብ ሰርቶ ያ ሲተራመስ ይህን ጥቅም አደርጋለሁ ተጠያቂነት በሌለ እንዲሁ ሂሳብ ይሰራል። አጭበርባሪ አለ በሁሉም ሳይድ። ነገር ግን የኢትዮጵያ ህዝብም የሚፈልገው ሰላም ነው። የትግራይ ህዝብ ያው የኢትዮጵያ ህዝብ አንድ አካል እኮ ነው። እንግዲህ ሆስቴጅ ሆኖ ነው የትግራይ ህዝብ፣ በነገራችን ላይ ሆስቴጅ ነው፣ እስረኛ ነው። ህወሓት የኢትዮጵያን ህዝብ አስሮ ኖረ። ልክ ከኢትዮጵያ ህዝብ ተገፍቶ ሲሄድ ተንደርድሮ ትግራይ ውስጥ ገባ። እንደ ኢትዮጵያውያን እኩል ያውም የበለጠ ሲጨቁነውና ሲበዘብዘው የኖረውን የትግራይ ህዝብ ሄደና ሲወሸቅበት ሲወድቅበት የማንነት ጥፋት ታውጆብሃል፣ ጄኖሳይድ ሊደረገብህ ነው። ትናንት ታግለህ ያሸነፍካቸው ድጋሜ ቀንበር ሊጥሉብህ ነው አለው። በዛ ሞቢላይዝ አደረገው ለአንድ የስብሐት ነጋ ዳይናስቲ። ከዛ ለዛ ቤተሰብ የተጋባው በጥቅም የታወረ ሆይ 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 አለ። በመቶ ሺዎች ሞቱ፣ በግራም በቀኝ የንብረት ውድመት ደረሰ። መጨረሻ ላይ የኢትዮጵያ መንግስት አሸነፈ ጦርነቱ። ማን ይክዳል አሁን ይህንን ስለማሸነፉ? ነገር ግን ያን ቀጠና ሁለትም ሶስትም አራትም የሆነ ሽፍታ ከሚሆን የትግራይ ህዝብ ደግሞ መንግስት ስለሚያስፈልገው በጋራ ጠንካራ መንግስት እንፍጠር፣ አሸናፊና ተሸናፊነት የሌለበት በድርድር እንቋጨው ተባለ። ያንን ድርድሩ እንደምታውቁት ጽንፈኞች ወይንም እንደዚህ ሃርድ ላይነርስ የሚባሉት እንደ ጊዜ መግዣ ፈልገው ያን ጊዜ ገዝተው መልሰን ከቀድሞ ላኪዎቻችን ጋር ሆነን ድል እናደርጋለን አሉ። እንግዲህ ይሄንን እዚህ ቤት እንደምታውቁት አዲስ መንገድ ያስፈልጋል። አዲስ መንገድ፣ አዲስ ስልት ዛሬ በደንብ ክቡር ጠቅላይ ሚኒስትሩ አቅርበውታል። ያኔ ለምሳሌ በ17 ዓመት ሸበጥ ተለብሶ አብሮ እኩል በጓዳዊነት እኔ ልቅደም አንተ ቆይ ምናምን እየተባሉ ገና ሀብት ለማፍራት የሚደረግ እንደው በተርፍ የሚባለው ለዚያውም ዛሬ ያለው እዛው ትግል ሜዳ ላይ ነኝ ብሎ ወጣቶቹን ከፊት እየማገደ አቡዳቢ ዱባይ ሪል ስቴት የሚገዛ እዛው እጃ ላይ ነኝ ብሎ ወይ እየተዋጋው ነው ከፊታችሁ ላይ ብሎ ከኋላ ወርቅም አደንዛዥ እጽም ህገወጥ የሰዎች ዝውውር ላይ ተሳትፎ የመንግስት ንብረትም ከባንክም ከዛም እየዘረፈ እዚህ ላለበት አዲስ አበባ ላሉ ህንፃዎቹ ንብረቱ እዳም ይመልስ ነው ያለው። ሰው ሀብት ማፍራት፣ ገንዘብ መያዝ፣ መነገድና ደግሞ የመጨረሻ የሞት ታግሎ ደግሞ ለድል መብቃት ሁለቱ የሚገናኙ ነገሮች አሉ። አሁን ግን ምንድነው የሚያስቡ እነሱ? በቃ ከኛ በላይ ላሳር ከውጭ ያለው ደግሞ ሻዕቢያም ተዋጋ ይለዋል። የቀረ ጉዳይ አለ ማውደም እየነበረብኝ ያላወራረድኩት ሂሳብ አለ ብሎ የሚያስበው አለ። ከናይል ወንዝ አጠቃቀም ጋራ ከቀይ ባህር ጉዳይ ጋራ ከነዚህ ሁለቱ ተሻግሮ ደግሞ ሪጂናል ፖለቲክሱ የዓለም አቀፍ ኦርደሩ የኃይል አሰላለፉ በጣም በፍጥነት ተለዋዋጭ ነው። ይህንን ተለዋዋጭ የሆነ ሁኔታ በደንብ ተገንዝቦ ኢትዮጵያ እንዴት እናሻግራለን፣ አንዳንዱን ግልጽ መርህ በመያዝ እኛ አሰላልፋችን ይሄን ይመስላል በሚል አንዳንዱን እናስብበት እስኪ እያጠና ነው እያልክ ስትራቴጂክ አምቢጊቲ ስልትን እየተከተልክ መሄድ ያስፈልጋል። ለአንዳንዱ የእውነትን ማየት ጊዜ የሚፈታቸው ጉዳዮች አሉ። በዚህ ረገድ ኢትዮጵያ
የሉዓላዊነቷን አስጠብቃ። ሉዓላዊነት ማለት በሌሎች ተገፍተህ ተገደህ ምንም አይነት አቋም አለመያዝ ማለት ነው። አቋሙን አንተ ትይዛለህ። ያንን የያዝከው አቋም ሊጠቅም ይችላል፣ ሊጎዳ ይችላል። የመወሰን ነፃነቷን አስከብራ ሰፋፊ ድሎች እየተመዘገቡ ያሉበት ኢትዮጵያ የእውነትም ኢትዮጵያን ከመውደድ ባሻገር የእውነትም ኢትዮጵያ በቀይ ባህር ቀጠና ተፈላጊ የሆነችበት በሪጂናል ፖለቲክሱ ኢትዮጵያ ምን አቋም አላት ተብሎ እየተጠየቀ ያለበት አገር ነው ወይም ሁኔታ ተፈጥሯል። አሁን ይሄ ለአንዳንዱ እንዴት ይላል? 130 ሚሊዮን ነን፣ በጣም ሰፊ ሀገር ነን፣ ፖቴንሻል ያለው እያመረተ ያለ ሀገር ነው። ለምሳሌ እንደዚህ አንዲት ማሳያ ልገራቸው። በዚህ ዓመት ኢትዮጵያ ቡና ብቻ ስለ ቡና ነው የምናወራው። ቡና ኤክስፖርት አድርጋ 3 ቢሊዮን ዶላር አግኝታለች። ዘኔክስት 2.4 ቢሊዮን ዶላር ዩጋንዳ አግኝቷል። በነገራችን ላይ እንግዲህ ይሄ ምስራቅ አፍሪካን ነው እያወራ ያለሁት። ኬንያ በወተት ልማት በከፍተኛ ደረጃ ለረዥም ጊዜ ተይዞ የነበረው ሪከርዱ ግብፅ ነበር ይዞት የነበረው። አሁን ኬንያ በዚህ ዓመት ወደ 5.4 ቢሊዮን ሊትር ወተት በማምረት ደግመዋለሁ፣ 5.4 ቢሊዮን ሊትር ወተት በማምረት የአፍሪካ አንደኛ ሆናለች። አሁን ይሄ ቀጠና ምን የሆነ ነው ማለት ነው? የአፍሪካ ቀንድ ወይ ምስራቅ አፍሪካ ትናንት ከነበረው ከረጅና ተረጅ ግንኙነት ባሻገር የማደግ ፖቴንሻል ያለው ሀገር ነው። የመልማት ፖቴንሻል አለው። በኢነርጂ ብትለው፣ በጨርቃጨርቅ ብትለው፣ በማኑፋክቸሪንግ፣ በማይኒንግ፣ በሰርቪስ አፍሪካ ውስጥ ግዙፉ የኢትዮጵያ አየር መንገድ እዚህ አዲስ አበባ ኢትዮጵያ ነው ያለው። ይሄ ግዙፉ የኢትዮጵያ አየር መንገድ የኤርባስን ጥናት አንብቡ ብያቸዋለሁ ከዚህ በፊት። ራሳቸው የአውሮፕላን ነዳጅ ከሚያመርቱ ግዙፍ የሆነ ኤክሰስ የሆነ የውጭ ምንዛሬ ካላቸው አገራት ከኤሚሬትስ ከዱባይ ኤርላይንስ ጋር ተወዳድሮ ኢቭን ልቆ እየወጣ ያለበት ሁኔታ ነው ያለው። ይሄ በዚህ ቀጠና ውስጥ 1.2 ሚሊዮን ገደማ 1.2 ሚሊዮን ከዛ ውስጥ ደግሞ የኛ የራሳችን ቁጥር አለ 3 ሚሊዮን ገደማ። እሱ ትክክል 3 ሚሊዮን ናቸው ወይ ማየት ያስፈልጋል። ኤርትራውያን በነገራችን ላይ ኤርትራውያን በጣም የአፍሪካ ወደ አውሮፓ ከሚሄደው ስደተኛ ውስጥ 30% ኤርትራ ብቻዋን ነው የምትይዘው። 30%። የኡጋንዳ መንግስት እጅግ ከፍተኛ የሆነ ጥገኛ ጠያቂ ስደተኞች እየመጡብኝ ነው በሚል ምንድን ነው በጋራ እንስራ በሚል የኡጋንዳ የመልሶ መቋቋምና የአደጋ ዝግጁነትና መልሶ መቋቋም ሚኒስትር የሚባለው ወይንም ይሄ ሚኒስትር ኦፍ ሪሊፍ ኤንድ ዲዛስተር ፕሪፔርድነስ የአደጋ ዝግጁነትና መልሶ መቋቋም ልንለው እንችላለን። የዛ ሚኒስትር የሆኑት ሳም ኢንጎላ ወደ አስመራ ለመሄድ ወደ አስመራ ከሰሞኑ ሄዳለሁ እያሉ ከ70 ሺህ በላይ የኤርትራውያን ስደተኞች አሉ። በየቀኑ ከፍተኛ የሆነ ስደተኛ ይገባል። ኡጋንዳ ግን እንግዲህ ኤርትራ ማለት ይሄ ነው፣ ስደተኛ የሚጨምርልህ ነው። የማደግ ፖቴንሻል ግን ነበረው፣ ማደግ ይችላል። ስትራቴጂክ በሆነው በቀይ ባህር ከምጽዋ እስከ ራስ ዱሜራ የኛን ሐቃችንን አሰብ ጨምሮ ወስዶ እንኳን በጦርነት በኋላ ተሸንፎ የመኖች ይወስዱትም የሃኒሽ ደሴቶችን የዳህላክ የደሴት ሰንሰለቶችን በራሱ ብሉ ኢኮኖሚ ያለው የአሳ ምርቱ አብሮ ተባብሮ ከኢትዮጵያ ጋር በሊዝ ነው በጋራ ማልማት ነው ማደግ የሚቻለውን ቆልፎ ይዞ በዓለም ላይ እጅግ የከፋ የሰብአዊ መብት ረገጣ የሚያደርግ ሀገር ነው። በዚህ የሰብአዊ መብት ረገጣ እንግዲህ አንዱን ጥሎ አንዱን ማንሳት ነው። የቀይ ባህር አፋር ዲሞክራሲያዊ ድርጅት የኤርትራ የሰብአዊ መብት ልዩ ራፖርተር ለ1 ዓመት ተራዝሟል። እንደምታውቁት እንግዲህ ለረጅም ጊዜ ነው እየተራዘመ የመጣው። በዚህ አገራት እንዲራዘም በጠየቁት መሰረት ወደ 23 ሀገራት ይራዘም ብለው ኢትዮጵያን ጨምሮ 17 ሀገራት ድምፀ ታቅቦ በነገራችን ላይ ጀስት ፖለቲካል ነው እንጂ ድጋፍ ማለት ነው። 6 ሀገራት ኖ መራዘም የለበትም
ልዩ ራፖርተር አያስፈልገውም የሚሉ እንግዲህ ፓኪስታን በደንብ ስማቸው እንድትዙ ነው የኃይል አስተላለፉን በደንብ እንድናይ ፓኪስታን፣ ህንድ፣ ግብፅ፣ ኩባ፣ ቻይና እና ብሩንዲ የለም። የቀረበው የኤችአርሲ ሂውማን ራይትስ ኮሚሽን 62 በዚህ በ62ኛ መደበኛ ስብሰባው ላይ ሲቹዌሽን ኦፍ ሂውማን ራይትስ ኢን ኤርትራ ለአንድ ዓመት ልዩ ራፖርተሩ ስፔሻል ራፖርተርስ ማንዴት መራዘም የለበትም በሚል የቀረበውን ወይራስ ደግሞ ኢትዮጵያና ምዕራባውያን በሙሉ የስ ያሉትን ብታዩ ብራዚል፣ ቡልጋሪያ፣ ቺሊ፣ ኮሎምቢያ፣ ሲፕረስ ወይም ቆጵሮስ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ዶሚኒካን ሪፐብሊክ፣ ኢስቶኒያ፣ ኢትዮጵያ፣ ፈረንሳይ፣ አይስላንድ፣ ጣሊያን፣ ጃፓን፣ እንግሊዝ፣ ስዊዘርላንድ፣ ስፔን፣ ስሎቬኒያ፣ ሪፐብሊክ ኦፍ ኮሪያ፣ ነዝ መቄዶኒያ ያው የመቄዶኒያና የሲፕረስ የራሱ የሆነ ከቱርክ ጋር የተያያዘ ጉዳይ ያለው ኔዘርላንድስ፣ ኪንግደም ኦፍ ኔዘርላንድ፣ ሜክሲኮ እና ማርሻል አይላንድ እነዚህ ይራዘም ያሉ ናቸው። ዞሮ ዞሮ በአብላጫ ድምፅ የተራዘመበት ሁኔታ ነው ያለው። ይህንን አስመልክቶ ራስዶ የሬድሲ አፋር ዲሞክራቲክ ኦርጋናይዜሽንም ለተባበሩት መንግስታት ለሰብአዊ መብት የዩናይትድ ኔሽን ሂውማን ራይትስ ኮሚሽን ድጋፉን ገልጾ ራፖርተር ሆነው ከዚህ በፊት የተመደቡት ሱዳናዊ ናቸው። ተርማቸው አይ ቲንክ ያበቃ ይመስለኛል እና ሌላ ገለልተኛ ሀቀኛ የሆነ ራፖርተር ይመደብልን የሚል መግለጫ ያወጣበት ሁኔታ አለ። አንዳንድ ኤርትራውያን ኢትዮጵያ እንዴት የስ ትላለች ከአፍሪካ ሀገር ብቻዋን ተነጥላ ዋጋ ትከፍላለች ምናምን ያሉ እየጻፉ ማታ ፈን እያረኩ ነበረ። የቻሉትን ያልኩ እያረጉ ነው ኢትዮጵያን ለመረበሽ ኢትዮጵያን ለማወቅ። ግን ኢትዮጵያ ሰፊ ሀገር ነው። ልክ ኢራንን ውሰዱ ለምሳሌ፣ ወይም ትልልቅ ሀገሮች ዲሞክራቲክ ሪፐብሊክ ኦፍ ኮንጎን ውሰዱ። ኢስተርን ኮንጎ ላይ ቅልጥ ያለ ጦርነት እየተደረገ ሌላው ትልቅ ሀገር ስለሆነ ሪዚሊየንት አቅም አለው። ትንንሽ ሀገራት የሆኑ እንግዲህ ሶሪ ሩዋንዳ ውሰዱ፣ ትንሽ ሀገር ነች። እነሱ ሀገር ላይ ትንኮሳ ቢፈጸም ሾክ አብዞርብ ማድረግ ስለማይችል እዛው ኪጋሊ ስለሚደርስ ምን ያደርጋሉ? ኢስተርን ኮንጎ ላይ ይገቡና ኤም23 ማርች 23 ምናምን የሚባለውን ይደግፋሉ፣ ይረዳሉ ምናምን። ኤርትራ እንደዛ እያደረገ ነው ያለው እና በመተባበር መስራት ነው የሚያስፈልገው የሚለውን ክቡር ጠቅላይ ሚኒስትሩ አቅርበዋል። ዞሮ ዞሮ ኤርትራም ይህንን የሰብአዊ መብት ረገጣ በሌሎች ሀገራት ጣልቃ እየገቡ ጦርነት መቀስቀስ ክቡር ጠቅላይ ሚኒስትሩን በደንብ አቅርበውታል። ዝግጅታችን ሻዕቢያ ተለላኪውን እና የተለላኪው ተለላኪ ህወሓትን ከዛ ደግሞ ጠብ የሚለውን ደግሞ እያየ እያንጋጠጠ ቲክቶክ ላይ፣ ፌስቡክ ላይ፣ ዩቲዩብ ላይ ደግሞ ሁለትም ሶስትም እየሆነ እንደ ሽፍታ በየአካባቢው የሚተኩሰውን የራሱን ወንድም ሚሊሻ ነው እንደዚህ አድርጌ እንዲህ እርምጃ ወሰድኩበት የሚለው እሱ በራሱ ደግሞ የሚሊሻው ቤተሰቦች ደግሞ ነገ ከነገ በስቲያ ደግሞ የሚሆን ብዙ ማህበራዊ ቀውሶች ይመጣሉ። እሱን አርቆ ማስተዋል ያልቻለ ተለላኪ ከየጉራንጉሩ የተሰበሰበ ባልበሰለ ጭንቅላቱ ምንም ባልገባ ሁኔታ ትከሻው ላይ ጠበንጃ እንጠለጠለ ሚሊሻ ሆኖ እዚህ ከል የሚባል እንዲያርግ እንዲህ እርምጃ ወሰድንበት ይባላል። ያ የሚባል ከየትም ሀገር የመጣ አይደለም። እህት፣ ወንድም፣ እናት፣ አባት እዛ ሰፈር ያለው ነው። ዛሬ ሰብሰብ ስላሉ ምንም ላይሆን ይችላል። ነገ ከነገ በስቲያ አብረን የምናየው ነው። ማህበራዊ ቀውሱን እድሜ ይስጠን። ብዙ ይሄ ኮምፕሊኬትድ የሆነ ጉዳይ አይደለም። እሱን በደንብ አቅርበዋል። መከላከያን ማወደስ አለብን፣ ማክበር አለብን። አንድያ ህይወቱን በግራም በቀኝም ላኪውን ተለላኪውንም እየተዋጋ የኢትዮጵያ ሰንደቅ ዓላማ በክብር እንዲውለበለብ ንፋስ አይደለም የኢትዮጵያ ሰንደቅ ዓላማን የሚያውለበልበው በየቀኑ በየደቂቃው በየሰዓቱ የሚሰዉ የሰራዊቶች የመጨረሻ እስትንፋስ ነው። ያ ነው በክብር የሚያውለበልበው። ይህን ሰራዊት ቢያንስ የኢትዮጵያ ሰራዊት በኑሮውም በደሞዙም በጥቅማ ጥቅሙም ቢያንስ ከፍ ያለ ነገር አያገኝ። ግን እንዴት የኢትዮጵያ ወታደር የኢትዮጵያ ሰራዊት ብሎ ለመጥራት ሊተናነቀን ቻለ? ትናንት የደርግ ወታደር፣ ቀጥሎ ኢህአዴግ ወታደር፣ አሁን ደግሞ የብልጽግና ወይ የመሪው ስም እየተጠራ ይሄ ትክክል አይደል።
ኤርትራውያን የኢሳያስ ወታደር አይሉም፣ ወታደሮቻቸው የሻዕቢያ ወታደር አይሉም። ራሱ ከኛ ሀገር እንኳን ወሰዱ። የትግራይ ልሂቃን እንኳን ምንድነው የሚሉት? አይታችሁ ከሆነ ቲዲኤፍ ዋስ ህዝብ ነው፣ የህዝቡ ዋስ ጠበቃ ነው። ያበላሹት ግን ይላሉ ፖለቲከኞችን ይጠራሉ። በየትኛውም ዓለም ፖለቲከኞችን መተቸት፣ ፖለቲከኛውንም ቢሆን መሪዎችን ቢሆን ከፍ ዝቅ ማድረግ አያስፈልግም፣ ማክበር ያስፈልጋል። እንኳን የኢትዮጵያን ጠቅላይ ሚኒስትር እንኳን የኢትዮጵያን ኤታማዦር ሹም እንኳን የሆነን የክልል መሪ የኢትዮጵያ የወንጀለኛ ህግ ወዳጅ ቤተሰቦቼ፣ ዘመዶቼ የኤርትራ ፕሬዝዳንት ክቡር አቶ ኢሳያስ አፈወርቂን እንድንሰድብ እኮ አይፈቅድልንም። የሰሜን ኮሪያን ፕሬዝዳንት ኪም ጆንግ ኡንን እኮ እንድንናገር አይፈቅድልንም። የተምታታ ነገር አለን። ከራሴም ጀምሮ ያው እንግዲህ እንደዚህ ባናረግ ጥሩ ነው። ያው ፕሮፓጋንዳው በግራ በቀኝ ይወስደና ዞሮ ግን መከላከያን ማወደስ ለጸጥታችን የሚወድቁ ዛሬ መሀል ሀገር ላይ አዲስ አበባ ላይ እንደልብ ወጠን የምንገባው በየዳር ድንበሩ ከሚሊሻው ጀምሮ ፖሊሱ፣ የጸጥታ ደህንነት እነዚህ ስለሚወድቁልን ነው። መንግስትን ፖሊሲን ግን መተቸት አስፈላጊ ነው በአግባቡ ሲሆን ብለው አስቀምጠዋል። አርሲ ላይ የነበረውንም ግድያ በተመለከተ 11 ሰዎች የምርጫውን ለማስተጓጎል 11 ሰዎች እንደሞቱ ከ11 ሰዎች ደግሞ 8ቱ ሚሊሻ፣ ፖሊስ፣ የጸጥታ ሰራተኞች እንደሆኑ እንግዲህ እዚያ ውስጥ ደግሞ ከሚሊሻው ከፖሊሱ እምነታቸው ደግሞ በግራ በቀኝ ይሆናል። የሞቱትስ በእውነት የሃይማኖት እስላም፣ ሙስሊም፣ ክርስቲያን የሚለው እንደተጠበቀ ሆኖ አማራዎች እንደሞቱ ተደርጎ ናሬሽን ሲሰራ ነበር። ሪሊ በብሔርስ አማራ ናቸው ወይ? የሆነ ጊዜ ከሞተ በኋላ የሞተውን ጠቅልሎ ወደ ራስ አድርጎ ፖለቲካ መስራት አለ። ቢቻል አንድም ሰው መሞት የለበትም። አንድም ሰው መሞት አይደለም ወዳጅ ዘመዶች፣ ቤተሰቦች። አሁን እኛ ሞትን ለምደነው እንደ ስታስቲክስ አደረግነው። ስንት ሰው ሞተ? 2 ሰው ሞተ። ጥሩ ነው እንደዛ። አንድም ሰው ጭረትም ሊያርፍበት አይገባ። ከሆነ በኋላ ግን 11 ሰው ሞተ ብለን እንውሰድ፣ ግድ የለም ሀቁ 11 ሰው ነው የሞተው። 8 ሚሊሻ፣ ፖሊስ፣ 3 ንጹሃን። በዚያ ውስጥ ከ3ቱ ንጹሃን በዛ በኩልም እኮ ሊገድሉ መጥተው የሞቱት እኮ የኛ ዜጎች ናቸው። ስንቱ ክርስትና እምነት ተከታይ ነው? ስንቱ እስልምና እምነት ተከታይ ናቸው? እዛው አብሮ የኖረው አይደለም ወይ? ብሔራቸውስ ምንድን ነው? ግን መሀል አገር ቁጭ ብለው አዲስ አበባን ጨምሮ በየክፍለ ሀገሩ ተነስ፣ ተጋደል፣ መስቀልክን አድርገህ ሲቀሰቅሱ የነበረዋል። ይህንን የምናደርገው 11 ሰዎች ከሞቱ በኋላ ሌላ ተጨማሪ 11 ሺህ፣ ሌላ ተጨማሪ 11 ሚሊዮን ፈልገን ነው? ሌላ ተጨማሪ 1100 ፈልገን ነው? ይህን ማየት ያስፈልጋል። ቆም ብሎ ማሰብ ያስፈልጋል። በሰዓት ላይ ቤንዚን የሚያርከፈክፉ ሰዎችን ሊመከሩ ይገባል። ምክር ደግሞ በነገራችን ላይ አለው ገደብ። ህግ አድርግ አታድርግ እየሆነ አንዳንድ ጊዜ እንግዲህ እኛም እኮ አልፈናል እኮ አይደለም። ምን የተለየ ነገር አለ? ይሄ ለውጥ ከመጣ 8 ዓመቱ ነው። በኢህአዴግ ጊዜ እኮ ህገ መንግስት ለመናድ በማሰብ ተብሎ እኮ ታስረዳል፣ ተከሰደ እና እኔ ያኛው በሙሉ የአሳሪው ነገር ይመለስ የሚል እምነት የለኝም። ለምን ይመለሳል? አንዳንዶች ግን ግጭት የሚጠነስሱ አሉ። የፖለቲካ ፓርቲ ናቸው፣ የትጥቅ ድርጅት ናቸው የምትሏቸው አሉ። ተጠርቶ ሊነገራቸው ይገባል። ይሄ የሄዳችሁበት ያለው ነገር ትክክል አይደለም፣ በዚህ እንደጋገፍ መባል አለበት። ማን ነው? በየትኛው ሀገር ነው አገሩን እንዲህ የሚያደርግ ግጭት እንዲገባ የሚቀሰቅስ? እና ከህወሓት ጋርም ያለው ሰላም ነው የሚያስፈልገው። እንግዲህ የህወሓት ጉዳይ ከኢትዮጵያ ህዝብና መንግስት ባለፈ ዓለም አቀፋዊ አሸባሪ ወደ መሆን እየተንደረደረ ነው። ክቡር ጠቅላይ ሚኒስትሩም ዛሬ አንዳንዶቹ ምን ይላሉ? አሁን እንደራደር አለ ምናምን። ዳስ ፖለቲካል ስታንዳርድ ዛት ይሄ ነው በቃ። ዓለም አቀፉ ማህበረሰብ በአሸባሪነት ሊፈረጀው አርሚ 7 ቲዲኤፍ እያለ በሱዳን የእርስ በርስ ጦርነት ውስጥ ቁጥሩ አሁን ላይ ዛሬ ላይ 7000 ገደማ ተጨማሪ 10,000 እያሰለጠነ ዛሬ
ዛሬ በመኪና ወደ አዲስ አበባ የመጡ የነበሩ ወጣቶችን አስወርዶ ሁሉ በየቤት ለቤት እያደረገ እያፈሰ ያለን ኃይል ሂውማን ራይትስ ዎች እያወጣበት ሌሎች ሀገራት እያስጠነቀቁት ያለን ኃይል የለም ገብተን ተንደርድረን እንዲያርገን እርምጃ ወስድበታለን ምናምን ብለህ ለዛ ለእሱ አጀንዳ ልትመግበው አትችልም። ጥሩ ጥሩ ታት ብዙዎቻችሁ እዚህ ያላችሁ ሰዎች ትረዱኛላችሁ፣ ትረዳላችሁ ስለማስብ ብዙ ጊዜያችንን በዚህ ጉዳይ ላይ አናባክነው። የኢትዮጵያ መልካም ዘመን ነው በሰራዊቱ። አሁን እኔ አንዳንድ ጉዳዮች እዚህ እኮ ነው እዚህ አካባቢ እንደዚህ አይነት ዝግጅቶች አሉ ዲፌንስ ሲስተም ላይ እዚህ አካባቢ እንዲሰራ ነው ምናምን ብንል አንዳንዴ እኔ ለመናገር ኦቶሪቲ የለኝም። በቅንነት ብዬ የምነግራችሁም ነገር መልሶ ደግሞ ሌላ ተጠያቂነት ያመጣል። ተጠያቂነት በህግ ብቻም አይደለም በህሌና እጠየቃለሁ። ከዛ ውጭ ግን የኢትዮጵያ መከላከያ ሰራዊት ዛሬ ላይ የጠላት ምኞትና የፕሮፓጋንዳ ጋጋታውን እንተው። በምስራቅ አፍሪካ በቀይ ባህር ቀጠና እንደ አስተማማኝ ዘብ ተቆጥሮ ነው እኮ አሜሪካ ከኢትዮጵያ ጋር የካውንተር ቴሮሪዝም ስትራቴጂክ አጋር ስትባል ዝም ብሎ ነው። ምን ያህል ሰራዊት ቁጥሩ አለን? አክቲቭ ኮምባታችን ምን ያህል ነው? በትጥቅ በስንቅ በስልጠና በአደረጃጀት ምን ይመስላል የሚባለው ወዳጅም ጠላትም ያውቀዋል። እዚህ በየጉራንጉሩ ያለው ፕሮፓጋንዲስት ግን ሊናፋ ይችላል። ያ ከተስፋ መቁረጥ የሚመጣ ነው። ክቡር ጠቅላይ ሚኒስትሩም ብለዋል። እድሎች አሉ። ያለን አንድ ሀገር እስከሆነ ድረስ በጣም ጽንፍ ወጥተው በየሀገሩ ሂደው ብንመለስ ከካምፓላ ብመጣ ወይ ከኢንቴቤ ከአውስትራሊያ ወይ ከዚህ ከኬንያ ቁጭ ብለው ያን ጦርነት ለምን ጦርነቱን ይፈልጉታል። ቴምፖራሪ ፕሮቴክሽን ስታተስ ይሰጣል። አክቲቭ ጦርነት ነው ከተባለ ሀገር ለምሳሌ እንዳልኳቸው የኡጋንዳ የአደጋ ዝግጁነት እና የስደተኞች ጉዳይ የመልሶ ማቋቋምን የሚመሩት ሳም ኤንጎላ ምንድን ያሉት ሚኒስትሩ ኤርትራ ውስጥ ምንም አክቲቭ ጦርነት በሌለበት ሁኔታ በየቀኑ ሃይ ኢንፍለክስ ኦፍ አሳይለም ሲከር እየመጣ ነው የሚሉት እና ጦርነት ውጭ ላይ ለሄዱት ያው ገንዘብ ይሰበሰባል ምናምን። ሰላም ከሆነስ የሰላም ወሬ ከሆነስ ተመለስ አንተም ወደዚያ ነው የሚል። ስለዚህ ጀግናው ምሬ ወዳጆ እንደዚህ ያለውን ዛሬ ማረከ ትላለህ። ጥልቅ ገብተህ ምንድን ነው የማረከው? አይ ወደ ሰቆጣ ሊሄድ የነበረ የተማሪዎች መፈተኛ 120 ኮምፒውተር እና ሰላም ብዙ ዋጋው ለሀገሬው ለሰፊው ህዝብ እንጂ ለነጋዴዎች ሰላም ጉዳት አለ። ጦርነት የሚጠቅማቸዋል። ጦርነት በሚኖርበት ጊዜ ከሎጂስቲክሱ ከግዢው ከጦር መሳሪያ ሻጩ ብዙ እንኳን እኛ ጠላቶቻችን ባሉበት ሁኔታ እና ተባብረን አንድ ሀገር ነው ያለን በሚለው እኔ እሱ የክቡር ጠቅላይ ሚኒስትሩ እያንዳንዱ ያቀረቡት ንግግር እኔ ምን በቃ ፐርፌክት የሆነ እንግዲህ የማያሻማ እዛ ውስጥ በነገራችን ላይ አምባሳደሮች አሉ፣ ታሾች አሉ፣ የተለያየ የዓለም አቀፍ ማህበረሰብ እያንዳንዱን ያዳምጣል። ለዛውም አስቡ አሁን ከህዋት ጋራ ከቀይ ባህር ጉዳይ ጋራ ከናይል ጉዳይ ጋር እንዲሆት በሆነበት ሁኔታ ሰላም ፈላጊ ነን። በእውነታውም ዓለም ደግሞ ሰላም ፈላጊ ሆነ ትታያለ። ሌላውን ትጨርሳለህ። እንግዲህ ኢትዮጵያ አትፈርስም። ከዚህ በፊት ኢትዮጵያ አትፈርስም ይባል ነበር በተደጋጋሚ። አሁን ኢትዮጵያ አትፈርስም የሚለው ነገር ትፈርሳለች የሚሉ ሰዎችም አንዳንድ ትንሽ ናቸው። ኢትዮጵያ በቃ አሁን ህወሓት ጦርነት ከጀመረ ከዛ በኋላ ከተረፈች እውነትም ይህች ሀገር ቅድስት ሀገር ነች ምናምን የሚሉ አሉ። ያውቁታል እኮ ልባቸውን። ግን ኢትዮጵያ ልትፈርስ ነው የሚለው ራሱ አንድ የስነ ልቦና ጦርነት አንድ አካል ስለሆነ ነው። ያ ከተሻገር ነው ቆይተናል። የሰራዊቱን ዝግጁነት በቁጥርም በአንድ ጊዜ የመዋጋትም የምንም አቅሙን ብታዩት ብቻችንን ደግሞ የተነጠልን አይደለንም። በዓለም አቀፉ የኃይል አስተላለፍ ውስጥ ያለንበት ቦታ አለ። እሱ መውሰድ ያስፈልጋል። እሱን ካልኳችሁ በኋላ ሰፋፊ ፕሮጀክቶች፣ ሰፋፊ ኢትዮጵያን የሚያሻግሩ ስትራቴጂክ መሰረተ ልማቶች፣ ቁልፍ መሰረተ ልማቶች የሚጀምሩበት ዘመን ነው የሚሆነው። ከተፎካካሪ ፓርቲዎች ጋር ከፓርላማ አባላት ጋርም በምክር ቤት ብቻ አይደለም ኢትዮጵያን ማገልገል የሚቻለው፣ በሌላውም ሁኔታ እነዚህ አብሮ መስራት ትብብር እንደሚኖር ያስቀመጡት ሁኔታ አለ። ሌላው እንግዲህ ምናልባት ወደ
መካከለኛው ምስራቅ ስንሄድ ያው የሶማሊያ ፖለቲካ በከፍተኛ ሁኔታ እየጋለን ያለው እሱም በደንብ ክትትል ማድረግ አለብን። ምክንያቱም ራሱ ሶማሊያ የውስጥ ጉዳዩ እንደተጠበቀ ሆኖ የሶማሊያ የውስጥ ግጭት የሚሰባቸው ከውጭ ኃይሎች አሉ። ግጭቱ በራሱ ደግሞ ድንበር ልታቆምለት አትችልም። ጦርነት ከመጣ ስደት ከሆነ ኢትዮጵያ ትደግ፣ ሰላሟ ይጠበቅ። የኢትዮጵያ የውስጥ ሰላምን መጠበቅ አጠቃላይ የአፍሪካ ቀንድን የምስራቅ አፍሪካን ሰላም መጠበቅ ነው የሚባለው። ጦርነት ከተነሳና መበታተን ከመጣ የሚተርፍ ሀገር የለም። ልክ ትልቅ ግድብ እንደተናደ አድርጋችሁ ነው መቁጠር ያለባችሁ እና የሶማሊያን ፖለቲካ በደንብ መከታተል ያስፈልጋል። ሌሎች ኃይሎችም ገብተው ትርምስ እንዳይፈጥሩ በዚህ ረገድ እንግዲህ ክቡር ጠቅላይ ሚኒስትሩ እንዳሉት መቋቋምም መጠቀም እና መግራት አንዳንዱን በጊዜ እያዩ ወደ ራስ ፍላጎት የማቅናት የመምራት ጉዳዮች በደንብ ሊኖር ይገባሉ። ጠላቶቻችን ያለንን ድል ያለንን አቅም የማደግ ፖቴንሻልም የሚክዱ አሉ። ትናንት የደረሰባቸውን ውርደት ሽንፈት ይረሳሉ። ምኞቶች አሉ። በዚህ በምኞት እንዳልኳቸው ይሄ ቆሞ ቀሩ የህወሓት ቡድን ትናንት እንዲያርገን በአሶሳ በኩል ውጊያ ልንከፍት ነው ብለን ምጽዋ በኩል የነበረውን ትልቁን ግዙፍ ጦሩን ደርግ የአሶሳ ግንባርን ሊከላከል ሲያነሳ እኛን ምጽዋን ያዘ እና አሁን እኛ እንደዚህ አድርጎ በቤኒሻንጉል በኩል በቋራ በኩል በአልመሃል በኩል በዚህ ልንነው ብለን እንዲህ አይነት ፕሮፓጋንዳ ሰርተን የኢትዮጵያ ሰራዊት ወደዚህ ሲሄድ ዘንድ በወልቃይት ሰብረን እንገባለን። ይሄ በቃ ማለት ድሮ ቢሆን ልክ ነው። በቃ ዛካ አካባቢ ስለላ የሚሰራልህ አርገህ በሬዲዮ መገናኛ ወይ በስልክ በማዞሪያ በድር ጊዜ ቢሆን ብላችሁ አስቡ። ወይ በሆነ በሄሊኮፕተር ሄዶ ከዛና አሁን 24/7 የድሮን ሰርቪላንስ አለ። 24/7 እንቅስቃሴ ፉቴጅ። ለምሳሌ የሆነ መኪና ቢሆን ዛሬ እዚህ ጋር እያለ ኤክስ ነጥብ ላይ መኪናው ያው ተነስቶ ከነበረ ነገ የት ነው የሄደው? እዛ ቦታ ላይ ከሌለ ኦኬ፣ የሆነ 100 ኪሎ ሜትር ርቀት ላይ ከሆነ ያ መኪና ነው ራሱ ቀርበት አየዋል በምን ያህል ስፒድ ሊሄድ ይችላል። እና በጣም ኮምፕሊኬትድ በሆነው ዘመን ልክ በትናንቱ ዘመን ሲመጡ ማየታቸው ከሆነ ህወሓቶች የተከተሉት መንገድ በ17 ዓመቱ የተከተሉት ነው። እና እኮ ጉና ላይ መጠን እንዲያርገን ጉና ላይ ያለን መቋቋም እስከ 6 እስከ 1 ዓመት ድረስ በቃ የደርግ ዘመን ላይ ነው። በዛችው መንገድ በተመሳሳይ መንገድ መጥቼ በተመሳሳይ ድል አድርጋለሁ ስትል አሁን ዛሬ ኮምባት አድርገህ የሆነ ወይና አቅፋ ገብተህ ወይ ተንቤን እዛ ደደቢት ገብቼ ቴክኖሎጂው በቃ ቴክኖሎጂው ዘመነ። ራሳቸው ሰዎቹ ያኔ ለመዋጋት ምናምን ለሆነ ለድል ለጭቁን ምናምን የሚባለው ነገር ነበረ። ቢያንስ እንኳን በጋራ ሆኖ አነሰም በዛም በጋራ ቂጣ ጋግሮ ምናምን የሚበሉበት ነገር ነበር። አሁን እነ ምግበይ እነ ፈትለወር ከወንድሟ ጋራ ሌሎችም ካናዳ ያለ አንድ ወንድም አላት በጣም ከፍተኛ ሪል ስቴት ቢዝነስ ላይ የተሰማራና ሌላው እንግዲህ አዋሽ የሚባል ሆስፒታል ላይ መቀሌ ለሕክምና ሰርጀሪ ለመሰራት እየጠበቀ ነው ያለው። የአካል ድጋፍ ሞተር ተገዛ ተብሎ ለሱ እንደ ጥሩ ነገር እየታየ ነው። ራስ ጉዳት ያደረስክበት እኔ በግራም በቀኝም የምንዋጋው የሞተብን ለምሳሌ አሁን ይሄ እንደዚህ ማለት በጣም ከባድ ሊሆን ይችላል። 100,000 200,000 150,000 ገደማ አካባቢ ከሁለቱም ወገን ሞተዋል። በሰሜኑ ጦርነቱ በጣም ማክሲመም በሁለቱም ወገን 200,000 ቢሆን የአካል ጉዳቱ ምኑን ትተን ያን ግን አሰብን ለማስመለስ አጠቃላይ ምጽዋን ኤርትራን እንኳን ጠቅለል ብንል ያን ያህል የሚጠይቀን አልነበረም። እየሆነ ያለው ግን በግራም በቀኝም የአርበኛም ሀገር ቢሆን ባንዳም አለ እያልኳቸው ነው ደጋግሜ የመጣሁት ያ ነው። ወደ መካከለኛው ምስራቅ ስንሄድ እንዳልኳችሁ ኢራንን እናገኛለን። ኢራን ትናንት በሁለት የንግድ መርከቦች ላይ ሚሳኤል መተኮሷን እና መጠነኛ ጉዳት እንደደረሰ መርከቦች ላይ ነው እየተዘገበ ያለው። እንግዲህ የቀብር ስነ ስርዓት ላይ ነው ያሉ። ዛሬ 7 ነው ጁላይ 7 ቆም ላይ እንግዲህ አያቶላህ አሊ ኻሜኒ
የተማሩበት ከፍተኛ መንፈሳዊ ትምህርት የተማሩበት ቆም ላይ ስንብት እየተደረገ ነው ያለው። ነገ 8 ደግሞ አስክሬናቸው በተመሳሳይ ወደ ባግዳድ ወደ ኢራቅ ይሄዳል። በዛም በናጃፍ እና በካራባላ ሽኝት ይደረግለታል። ከነገ በስቲያ ሐሙስ ማሻድ በትውልድ መንደራቸው ወይ ከተማቸው የቀብር ስነ ስርዓታቸው ይደረጋል ማለት ነው። እንግዲህ ትናንት የባለስቲክ ሚሳይል በሁለት ንግድ መርከቦች ላይ ስላደረጉ ሆፕፉሊ አሜሪካ ጥቃት ይፈጽማል የሚል እምነት የለኝም። ከሆነ ሊሆን የሚችለው በተመሳሳይ እንግዲህ የኔ ግምት ነው፣ አደራቸውን። በተመሳሳይ ዛሬ ጁላይ 7 36ኛው የሰሜን ጦር ቃል ኪዳን ድርጅት ወይንም ነርዝ አትላንቲክ ትሪቲ ኦርጋናይዜሽን አንካራ ቱርክ ላይ ጀምሯል። ዛሬ ጁላይ 7 እና እስከ ነገ ይጠናቀቃል ማለት ነው። በዚህም ዶናልድ ትራምፕ ለአንዴና ለመጨረሻ ጊዜ ኔቶን ይፈትኑታል ተብሎ ይጠበቃል። ምን ብለው ነው የሚፈትኑት? ኢራንን የመጨረሻ ልደበድብ ነው፣ ወደ ውጊያ ልንገባ ነው፣ አብራችሁን ግቡ ብለው ጥያቄ ያቀርባሉ ተብሎ ይታሰባል ነው። ከዚህ ጋር ተያይዞ ከኔቶ ጋር ተያይዞ አሜሪካ ለቱርክ የኤፍ-35 ስቲልዝ ጀቶችን እንዲሁም የጦር ጀቶችን የጦር ሄሊኮፕተሮችን እያመረተ ነው እና እዛ ግንባታ ውስጥ ነው ያለው ቱርክ። ለዛ ሞተር የኤርክራፍት ኢንጂን ጥያቄ ያላቸው ያንን ለቱርክ የመሸጥ ዶናልድ ትራምፕ ፍላጎት አላቸው። እንግዲህ ያ የሚሸጥ ከሆነ ኤፍ-35 ስቲልዝ ጀት በሁለት መንገድ መውሰድ መቻል አለብን። አንደኛ ሌላ የሚፈልጉት ጉዳይ አለ ማለት ነው። መቼም እስራኤልን በቀጠናው ላይ በመካከለኛው ምስራቅ በዚህ በሜዲትራኒያን ሲ በተለይ በኢስተርን ሜዲትራኒያን ሲ በኩል ኤር ሱፔሪዮሪቲ ያለው አንደኛ እስራኤል ነው። ስለዚህ ኤፍ-35 ስቲልዝ ጀቱን የሚተካ ሌላ ጀት አለ ማለት ነው። ምክንያቱም ኤር ዲፌንስ ሲስተሙን ቱርክ የገዛው ከራሽያ ነው። በዛ ምክንያት ነው ብዙ የሚሊተሪ ስምምነቶች ተቋርጠው የነበሩት። ከጋዛ ጋር ተያይዞ የዶናልድ ትራምፕ ፒስ ቦርድ ላይ ወይም የሰላም ቦርድ ላይ ሐማስን ከማስፈታት አኳያ ከግብፅ ራሱ ሶማሊያ ወይም ከቀይ ባህር ፖለቲካ ጉዳይ ላይ ከሱዳን ጋራ ባለው ከሊቢያ ጋራ በተያያዘው ስቲል እዛው ሶሪያ ላይም ባለው ኢንጌጅመንት ቱርክ ምን ሊሰጥ ተፈልጎ ነው ኤፍ-35 ጀት የሚሸጥለትን የሚል ማየት ያስፈልጋል። ለጦርነት ዝግጁ ነን እያለ ነው ኢስማኤል ቃኒ። ከእስራኤልም ይሁን ከአሜሪካ ጋራ ሌላ አንድ ዙር ጦርነት ቀጣይ ጦርነት ስላለ ዝግጁ ሆኑ የሚል ነው። ይሄ እስማኤል ቃኒ ማለት በነገራችን ላይ የአይአርጂሲ ውስጥ የአገር ውስጡ ዘብ አለ፣ እስላማዊ ዘቡ፣ እንዲሁም የውጭ አጋር የሚሏቸውን ወይም ፕሮክሲዎችን ሐማስን፣ የጋዛውን ሐማስ፣ የሊባኖሱን ሄዝቦላ፣ የሶሪያ ሚሊሻዎችን፣ የአላዋይት ሚሊሻ የሚሏቸውን፣ የኢራቅ ሚሊሻ፣ የየመኑን ሀውቲ፣ ሌሎችንም የሚሰራ የሚያደራጅ የትጥቅ የስንቅ የስልጠና የፋይናንስ ስመግሊንግ የሚሰራ በተለያዩ ሽፋኖች ለኢራን የኒውክሌር ልማት የሚያስፈልጉ ፋይናንሶችን የተለያዩ ስራዎችን የሚሰራ ያኛው ቁድስ ኃይል ወይም ቁድስ ፎርስ የሚባለው የዛ አዛዥ ናቸው። ኢስማኤል ቃኒ ዝግጅት እያደረግ ነው በሚል ያስቀመጡት አለ። እስራኤል እና ግሪክ ወታደራዊ ልምምድ በተለይ የአቪዬሽን የአየር ላይ ልምምድ ጀምረዋል። የጆይንት ሚሊተሪ ድሪል የሚባለው ማለት ነው። አስቀድሜ እንዳልኳችሁ በምስራቅ ሜዲትራኒያን በኩል ግሪክና ቱርክ ከፍተኛ ግጭት ውስጥ ያሉ በተለይ ከዚህ ከሳይፕረስ ጋር ተያይዞ እነዚያ ችግሮች ባሉበት ሁኔታ በኢስተርን ሜዲትራኒያን ሴኪሪቲ ዳይናሚክስ ውስጥ ከፍተኛ ባለው ልምምድ እያደረጉ ያሉበት ሁኔታ ነው ያለው። ለውሎ አጫጭር መረጃዎች እነኚህ ናቸው። ሌሎች ተጨማሪ በመረጃም ማስረጃም ያላቸው እንዲሁም ደግሞ በጋራ ብናያቸው የምላቸውን መረጃዎችን በዕለታዊ ምሽት ወደ እናንተ አደርሳለሁ። ኢትዮጵያ በክብር ለዘላለም ትኖር። በዚህ አጋጣሚ ሰርጌይ ላቭሮቭ እንዳልኳቸው የሩሲያ ውጭ ጉዳይ ሚኒስተር ትናንት እኩለ ሌሊት ነው አዲስ አበባ ያገቡት እና አናዶሉ ኤጀንሲ የቱርኩ ጋዜጣ ምንድን ነው
ድንገተኛ ጉብኝት ነው በሚል ያስቀመጠው። ምንድን ነው ሲባል እንግዲህ ምናልባት አንደኛ በቀጣይ ኦክቶበር ላይ ሞስኮ የብሪክስ ዓመታዊ ስብሰባን ታደርጋለች። ስብሰባውን በተመለከተ እንዲሁም ፎርማል ኢንቪቴሽን እንዲገኙ ክቡር ጠቅላይ ሚኒስትሩ ያንን የማቅረብ ፕሮቶኮልም ስለሆነ አባል ሀገር መሆናቸው ብቻም ሳይሆን ለምሳሌ የኔቶ አባል ሀገር ስለሆንክ እንድትገኝ የሚል ፎርማል ያ አንድ ጉዳይ አለ። ሁለተኛ ሩሲያና ኢትዮጵያ የጋራ የኒውክሌር የሰላማዊ የኃይል ልማት ስምምነት አለ። ይሄ የኒውክሌር ኃይል መሰረተ ልማቱ ኢትዮጵያን ብቻ ማልማት ብቻ አይደለም አላማው። ሩሲያ ላይ ያላቸው እያለቡ ነው። ቀጥሎ ደግሞ የኢትዮጵያ ስኬታማ ቢሆን እንግዲህ ኬንያ ከአሜሪካም ከፈረንሳይም ከአውሮፓውያን ጋር አብሮ የመስራት ፍላጎት አለ። ዞሮ ዞሮ አፍሪካ ውስጥ አንድ የኒውክሌር ፕላንት ገነባ ማለት ለቀጣይ 20-30 ዓመቱ ፕሬዘንስ ይኖርሃል እዛ ሀገር ላይ። በኢትዮጵያና የሩሲያ የጋራ የሩሲያ ፌዴሬሽን የጋራ የኒውክሌር መሰረተ ልማት ግንባታን ወደ አጠቃላይ የህግ ማዕቀፎች አልቀዋል። ወደ ትግበራ በሚገባበት ዙሪያ ስምምነት ይደረጋል ወይንም ውይይት ይደረጋል። በተመሳሳይ በሩሲያና በዩክሬን መካከል ጦርነቱ እየፋመ የጋመ ነው ያለው። በዛ ለኢትዮጵያ አቻቸው ለዶክተር ጌዲዮን ጢሞቴዎስ እንዲሁም ለክቡር ጠቅላይ ሚኒስትሩ ያብራራሉ። ይህን ሲያብራሩ ሩሲያ የተነጠለ ሀገር እንዳልሆነ አሁን ኔቶም በጣም ወደ 55 ቢሊዮን ዶላር ድጋፍ አድርጓል። ጦርነቱ ተጠናክሮ መቀጠሉ አይቀርም። በዚህ ረገድ ኢትዮጵያ ደግሞ ከአፍሪካ ህብረትም ድጋፍ የፖለቲካ ድጋፍ ይፈልጋሉ። የተነጠለች ሀገር አይደለችም የሚለውን በዓለም አቀፍ መድረክ ይህንን የመፈለግ ጉዳይ ስላለ በዚህ ጉዳይ ላይም በሩሲያ ዩክሬን ጦርነት ላይ እንዲሁም በሁለትዮሽ ጉዳዮች በሩሲያ እና በሩሲያ ፌዴሬሽን እና በኢትዮጵያ በተለመደው የዲፕሎማሲያዊ ግንኙነቶች፣ የንግድ ግንኙነቶች እንዲሁም የኢትዮጵያ የመሻት የቀይ ባህር ጥያቄዎቿን ሌሎች ራሱ ግብፅም የብሪክስ አባል ሀገርም ሆኖ በዛ ውስጥም የሚታዩ ጉዳዮች ይኖራሉ። እንግዲህ ኢትዮጵያ ወደ 295 ሚሊዮን ዶላር በማውጣት 2945 አክሲዮኖችን ገዝታ የብሪክስ አባል ሀገራት ያቋቋሙት የአዲስ ልማት ባንክ ወይም ኒው ዲቨሎፕመንት ባንክ የሚባለው አባል ሀገር ሆናለች። ከዚህ ውስጥ 20% በአንዴ ቅድሚያ የሚከፈል ነው። 58.9 ሚሊዮን ዶላሩ በአንዴ ዲፖዚት ይደረጋል ወደ ባንኩ አካውንት። 80% ቀሪው ማለት ነው በ14 ተከታታይ ክፍያዎች በ13 ዓመት የሚጠናቀቅ ነው ማለት ነው። ከዛ ይሄ ኒው ዲቨሎፕመንት ባንክ በነገራችን ላይ እጅግ ከፍተኛ መሰረተ ልማት የሚሆን ፋይናንስ ያለው ነው። ያው ቻይና ከቻይናም ከአባል ሀገራቱም የተውጣጣ ገንዘብ ሆኖ ግን በከፍተኛ ደረጃ እስከ 30 ቢሊዮን ለመሰረተ ልማት የሚመድብ ነው። በዚህ በከተማ በአርባን ዲቨሎፕመንት፣ በኢሪጌሽን፣ በኢነርጂ፣ በአርቲፊሻል ኢንቴሊጀንስ ቴክኖሎጂ ላይ በዚህ ላይ የሚመድብ ነው። ከዛም ባለፈ ደግሞ ብድር ሲሰጥህ ለምሳሌ 10 ሚሊዮን ዶላር ቢሰጥ የአዲሱ የብሪክስ የልማት ባንክ የብሪክስ አባል ሀገራት የልማት ባንክ 10 ሚሊዮን ዶላር ኢትዮጵያ ብትበደር 30%ቱን ወይንም 3 ሚሊዮኑን በኢትዮጵያ ከረንሲ በኢትዮጵያ ገንዘብ መክፈል ትችላለች። ይሄ በኢትዮጵያ ገንዘብ ትከፍላለች ማለት 1 2 3 ምናምን አሁን ተብሎ ሄዶ እዛ ትከፍላል ማለት አይደለም። በአይተም የሚገዛ የአበዳሪው ሀገር የዛኛው ሀገር በኢትዮጵያ አይተም ያንን የሚገዛበት ሌሎች ጉዳዮች አሉ። በዚህ ጉዳይ የሚፈጸምበት ሁኔታ አለ። በዚህ ላይም ዙሮ ዝርዝር ውይይቶች ይደረጋሉ። እንዳልኳችሁ ከአፍሪካ ያልተነጠለች ዓለም አቀፍ የፖለቲካ ድጋፍ ያላት ሀገር መሆኗንም ለማሳየት የሩሲያ ፌዴሬሽን የውጭ ጉዳይ ሚኒስትሩ ዛሬ ትናንት ኩሌት ነው የመጡት። ዛሬ ጠዋት ላይ ከአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ጋር ተገናኝተዋል። እንግዲህ ከሰዓት በሚኖራቸው ፕሮግራም ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ከክቡር የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ እና ሌሎች ጋራ የሚወያዩ ይሆናል። ተጨማሪ እንዳልኳችሁ መረጃዎችን በጋት ዕለታዊ ምሽት ወደ እናንተ አቀርባለሁ። ታንኪዩ